ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ጣፋጩን የኤምሬትስ ድል በኤቨርተን ላይ አድርጓል ወይም ደግሞ አግኝቷልና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች ለማንሳት እንሞክራለን። ይሄ ውጤት ማለት ምን ማለት ነው? እንደዚሁም ደግሞ ሲቲ ነጥብ መጣሉን ደግሞ ተከትሎ የአርሰናል ማሸነፍና የነጥብ ልዩነቱን ምንም እንኳን ሲቲ አንድ ቀሪ ጨዋታ ቢኖረውም የነጥብ ልዩነቱን ወደ 9 ከፍ ማድረጉ ምን የሚነግረን ነገር አለ ወይ ደግሞ ምን የሚያሳውቀን ነገር አለ የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል ብዙ ጊዜ በሜዳው በሚጫወትበት ሰዓት ላይ ችግር ይገጥመዋል ወይም ደግሞ የሚረበሽበት አጋጣሚ አለ። እንደዚሁም ደግሞ አንዳንድም ሰዎችም ደግሞ እንደሚሉት ከሆነ ደግሞ የኤምሬትስ ደጋፊዎች በብዙ ነው እየተጨነቁ የሚገኙት። እንዲሁም አርሰናል አዌ በሚጫወትበት ሰዓት ላይ ይሻላል፣ በሜዳው ሲጫወት ግን ያለው የማሸነፍ ሬት እየቀነሰ የመጣበት መንገድ አለ እየተባለ ይገኛል። በእርግጥ ከዚህኛው ጨዋታ በፊት ብንመለከትና ለምሳሌ አርሰናል በሆም ብቻ በተጫወታቸው ወይ ደግሞ ሁሉም ክለቦች የእንግሊዝ ፕሪሚየር ሊግ ክለቦች በሜዳቸው ብቻ በተጫወቱት ስንተኛ ደረጃ ላይ ይቀመጣሉ የሚለውን ነገር ብንመለከት፣ ከዛ በኋላ ደግሞ አዌ የሚለውን ደግሞ ብንመለከት፣ በሆም በሚለው ከተመለከትን ማለት ነው አርሰናል ሁለተኛ ደረጃ ላይ ነበር የሚሆን የነበረው። ሁለተኛ ደረጃ ላይ ነበር ይሆን የነበረው ማለት ከሲቲ በታች ነበር የሚሆን የነበረው። በአዌ ግን ደግሞ ብንመጣ በጣም በብዙ ነጥብ ልዩነት አንደኛ ደረጃ ላይ የሚሆንበትን አጋጣሚ ነው የምንመለከት የነበረው እና ከዛ አንጻር ስንመለከተው እውነትም አርሰናል በሜዳው በሚጫወትበት ሰዓት ላይ ይረበሻል ወይም ደግሞ ተጋጣሚዎች ይጨነቃሉ፣ ውጤት አይቀናውም። እንዳልኳችሁም ደግሞ ያለውም ደግሞ ይሄ ነጥቡንም ደግሞ ከተመለከትን በሆም ያደረጋቸው ጨዋታዎች እና አዌ ያደረጋቸው ጨዋታዎች አንድ ላይ ብንመለከታቸው በሆም ያደረጋቸው ጨዋታዎች ብቻ ካየን ሁለተኛ ደረጃ ላይ ነው የሚሆነው። በአዌ ያደረጋቸው ሲሆን ግን ያው ወደ አንደኛ ደረጃነቱ ላይ የሚመጣበት አጋጣሚ አለ። ታዲያ ይህም ጨዋታ ከመጀመሩ በፊት አርሰናል ሊቸገር እንደሚችል ወይም ደግሞ ሊጨነቅ እንደሚችል ሲታሰብ ነበር። ሁላችንም ከዛ አንጻር ነበር ስንመለከተው ወይ ደግሞ ስናስበው የነበረው። ከምንም በላይ ደግሞ ኤቨርተን የነበረበት ስታተስ ከጨዋታው በፊት የነበረበት ስታተስ 8ኛ ደረጃ ላይ ነበረ። 33 ጎል ብቻ ነበር ተቆጥሮበት የነበረው። ያ ማለት ደግሞ በሊጉ በጣም ይሄ ምንድነው ሶስተኛው አሪፍ ዲፌንስ እንደሆነ ይታወቃል እና አርሰናል ከነዚህ ጉዳዮች አንጻር ሊቸገር የሚችልበት እድል በጣም ሰፊ ነው ተብሎ ታስቦ ነበረ። እውነትም ጨዋታው ከጀመረ በኋላ የተመለከትነው ነገር ያንን ነበረ። ኤቨርተኖች በቀላሉ እጅ እየሰጠው አልነበረም። በቀላሉ ለአርሰናል በቃ ቻንሶችን እየፈጠሩላቸው አልነበረም። አርሰናል በጣም ሲቸገር ነበር ተመልክተ ነው የነበረው። ታዲያ በዛ ሰዓት ላይ ሚኬል አርቴታ የሆነ ደፋር የሚያስብለው ውሳኔ ወሰነ። ያም ደፋር የሚባለው ውሳኔ ምንድን ነው? ከዛ በፊት ምናልባት በጨዋታው ላይ የተፈጠሩ ኢንሲደንቶች ነበሩ አይደለ? ለምሳሌ የፔናልቲ ጥያቄ ተፈጥሮ ነበረ። ካይ ሃቨርትዝ ነበር በዋናነት ገብቶ የነበረው። ካይ ሃቨርትዝ ገብቶ ከዛ በኋላ የሆነ አጋጣሚ ላይ ኤቨሬቺ ኤዜ ቻንስ ክሬት አድርጎ ወይ ደግሞ ሰንጥቆ አሳልፎለት ከዛ በኋላ ልክ ፔናልቲ ቦክስ ውስጥ ትንሽ ንክኪ ከኪንግ ጋር ነበረው። ታዲያ ከኪንግ ጋር የነበረው ንክኪ ያው ቫር ታይቶ ነበረ። ቫር አልታየም ሳይሆን ቫር ታይቶ ነበረ። ቫር ታይቶ ግን የተወሰነው ውሳኔ ምንድን ነው? ንክኪው በጣም ሶፍት ነው ማለት በጣም ይሄ ቀላል የሚባል ታች ነው እንጂ ዚስ ማች በጣም ኤክሰሲቭ የሚባል አይደለም፣ በጣም ፓወር የበዛበት አይደለም። ለመውደቅ ወይንም ደግሞ ፋውል ለመባል በቂ የሆነ ተች አይደለም ብለው ነበረ ተናግረው የነበረውና ከዛ አንጻር ነበር ሊሻር የቻለው። ንክኪ እንዳለ ግልጽ ነው፣ ግን ደግሞ ንክኪው ግን በቂ ነው አይደለም፣ ኤክሰስ ነው አይደለም፣ ያልተመጣጠነ ጉልበት ተጠቅሟል አልተጠቀመም የሚለው ነገር ነው ወሳኙ ነገር አይደለ። ለምሳሌ በፕሪሚየር ሊግ እና በቻምፒየንስ ሊግ እኮ ይለያያል። ያለው
ፊዚካሊቲ ይለያያል። ለዛ ነው የፕሪሚየር ሊግ ቲሞች ፕሪሚየር ሊግ ላይ በሚጫወቱበት ሰዓት ላይ እና ቻምፒየንስ ሊግ ላይ በሚጫወቱበት ሰዓት ላይ የተለያየ ቲሞች የሚሆኑት። እንዲሁም አሁን እኮ ጨዋታ ተደራርቦ የቻምፒየንስ ሊግ ላይ ፕሪሚየር ሊግ ቡድኖች ደከም ብሎ ታዩ እንጂ በዚህኛው የቻምፒየንስ ሊግ መርሃ ግብር ከዚህ በፊት በነበረው እኮ ሁሉም እኮ የፕሪሚየር ሊግ ቡድኖች ወይ ደግሞ ፕሪሚየር ሊግን ወክለው የሄዱት ክለቦች እንዳለ ስድስቱ ከ1 እስከ 8 ውስጥ የጨረሱበትን አጋጣሚ ነበር ተመልክተን የነበረው። ቀጥታ ነበር አልፎ የነበረው አይደለ? ይሄኛው ምን ይነግረናል? ፕሪሚየር ሊግ ምን ያህል ከባድ እንደሆነ፣ ምን ያህል ፊዚካል ስፖርት እንደሆነ። ሲቀጥል ያለው የሴት ፒስም ደግሞ ጉዳይም ስንመለከት ፕሪሚየር ሊግ ላይ የሚፈቀድ ሴት ፒስ አለ፣ በቻምፒየንስ ሊግ ደግሞ የማይፈቀድ አለ። እንዲሁም ተመልክተን ነበር አይደለ? የኒውካስል ጨዋታ እና የአርሰናል ጨዋታ ላይ በተደጋጋሚ የሆነ ፊዚካል ኮንታክትን አቮይድ እንዲያደርጉ ሲያዝ ነበረ። ያም ምንድነው? በቻምፒየንስ ሊጉ ሕግ መሰረት የሚፈቀድ ሊሚትድ የሆነ ጉልበት አለ ወይም ደግሞ ሊሚትድ የሆነ ኃይል አለ። ከዛ በላይ ተጠቅሞ የተገኘ ተጫዋች ያው አይቻልም ማለት ነው። ለዛም ነው ማዱዌኬ ፔናልቲ ያገኘበትን አጋጣሚ ከተመለከታችሁ ከዛ ጋር የተያያዘ ነበረ። እሱ ብቻ አይደለም፣ ቪኒ ጁኒየርም ደግሞ እንደዚሁ ያገኘውን ፔናልቲ ከሲቲ ጋር የነበረውንም ጨዋታ ካያችሁ ያሰጥ ነበር አይደለ? ግን ፕሪሚየር ሊግ ላይ ቢሆን ኖሮ ያሰጥ ነበሩ ከተባለ አያሰጥም ነበር። ልዩነቱ ምንድነው? ፕሪሚየር ሊግ ላይ ፊዚካል ኮንታክት ይፈቀዳል፣ ፊዚካሊቲ ይበረታታል፣ ፊዚካሊቲ ሴሌብሬት ይደረጋል ፕሪሚየር ሊግ ላይ ማለት ነው። ቻምፒየንስ ሊግ ላይ ግን ይሄ ነገር የለም። ቻምፒየንስ ሊግ ላይ ሞሮፍ ፊዚካሊቲን ይሄ በጣም በቃ ግሎሪፋይ ላለማድረግ ነው የሚሞክሩት። ግሎሪፋይ ላለማድረግ ነው የሚሞክሩት ማለት ጥንቃቄ እንዲሞላበት ይደረጋል። ተቾች ለምሳሌ አላስፈላጊ ተቾች እንዲወገዱ ይደረጋል። ለምሳሌ በረኛን መጎሸም፣ በረኛ ጋር መነካካት፣ በረኛን በጣም መግፋት የመሳሰሉት ነገሮች በቻምፒየንስ ሊግ ላይ የሚፈቀድ ነገር አይደለም። በፕሪሚየር ሊግ ላይ ግን ሌጋል ነው። ስለዚህ ሌጋል የሆነ ጎል ይሆናል ማለት ነው። ከዛ አንጻር ፕሪሚየር ሊጉ ፊዚካል ኮንታክትን በደንብ ስለሚፈቅድ ወይም ደግሞ በጣም ፊዚካልቲን ስለሚያበረታታ እና ፊዚካል የሆነ ሊግ ስለሆነ እንደዛ አይነት ተች ማለትም የካይ ሃቨርስ አይነት ንክኪ ብዙም የሚደንቅ ነገር አይደለም ማለት ከባድ ነው ተብሎ አይታሰብም። ከዛ ውጭ ግን ካይ ሃቨርስ ራሱ የገባበት ሪዝን በዚህ ጨዋታ ላይ ትልቅ ጥያቄን አስነስቶ ነበር አይደለም። ምክንያቱም ቪክቶር ዮኬሬስ የሚኬል አርቴታ ዋና አጥቂ ይሆናል ተብሎ ነበር ተጠብቆ የነበረው። ማለትም ከጨዋታ ጨዋታ እሱ ነው የሚገባው፣ ትልልቅ ጨዋታዎች ላይ እሱ ነው እየገባ ለአርሰናል የሚደርሰው፣ ብዙ ጎሎችን ያስቆጥራል። እንደሚታወቀው የአውሮፓ ኮከብ ጎል አስቆጣሪ ተብሎ ነው ወደ ፕሪሚየር ሊግ የመጣው። ወደ ፕሪሚየር ሊግ ቡድን አርሰናል መምጣት የቻለው እንደዛ አይነት ማዕረግን ይዞ ነበር። ታዲያ እንደዛ አይነት ማዕረግን የያዘ ተጫዋች ያው ያስቆጠራቸው የጎል መጠኖች ያው ከብዙ ነገር አንጻር ስንመለከተው አመርቂ እንዳልሆነ ይታወቃል። ምክንያቱም ምንም እንኳን ጎል ያስቆጠረው ጥሩ የጎል መጠን ቢያስቆጥርም ግን ደግሞ እነማን ላይ ነው ያስቆጠረው፣ በምን አይነት ሲቹዌሽን ላይ ነው ያስቆጠረው፣ አስፈላጊ ጎሎች ውስጥ ምን ያህል ናቸው የሚሉት ነገሮች ይነሳሉ። ታዲያ ሚኬል አርቴታ ወደ ካይ ሃቨርስ መመለሱን ደግሞ ተመልክተን ነበር በዚህ ጨዋታ ላይ። ማለትም አምና ላይ የሚኬል አርቴታው ቡድን አርሰናል ይፈልግ የነበረው 9 ቁጥር አጥቂ ነው ይባል ነበር። ስለዚህ የ9 ቁጥር አጥቂ ካይ ሃቨርስ አይደለም። ካይ ሃቨርስ 9 ቁጥር ነው። ካይ ሃቨርስ 8 ቁጥር ነው። ካይ ሃቨርስ 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው እንጂ 9 ቁጥር ተጫዋች አይደለም። ስለዚህ አርሰናል የግድ 9 ቁጥር ተጫዋች ያስፈልገዋል ተብሎ በደንብ በቃ ረገጥ ተደርጎ ነበር ሲነገረው የነበረው። ለዛው ነው ክረምት ላይ የ9 ቁጥር ተጫዋችን ፍለጋ ሲያስሱ የነበሩት ከአሌክሳንደር ኢሳክ ጀምሮ እነ ቤንጃሚን ሼሽኮ፣ ቪክቶር ዮኬሬስ አብዛኞቹ 9 ቁጥር አጥቂዎች ለማየት ሞክረው ነበር። በደረጃ አንደኛ ሁለተኛ ምናምን ብለው የሚፈልጓቸውን ለማውጣት ሞክረው ነበረ። ግን የዮኬሬስ ጉዳይ ላይ ግን ሞሮፍ አርቴታ ስለሱ ጥንካሬ በሚያወራበት ሰዓት ላይ ስለ ፊኒሽንጉ፣ የጎል ብዛቱ፣ ጎሎቹ ስለሚጠቅሙት ምናምን ሳይሆን እያወራ የሚገኘው የሚያወራው ስለምንድን ነው ጀስት ወደኋላ እየተመለሰ ሊንክ አፕ ፕሌው ጥሩ ነው እየተባለ ነበረ። በዛም እንግዲህ ወደ ካይ ሃቨርስ ተመልሷል። ግን ደግሞ ዮኬሬስ ግን ተቀይሮ ገብቶ ጎል ያስቆጠረበት አጋጣሚ አለ። ከምንም በላይ ግን ቅድም እንዳልኳችሁ አርሰናል ጫና ውስጥ በሚገባበት ሰዓት ላይ ኤቨርተኖች በቀላሉ እጅ አንሰጥም በሚሉበት ሰዓት ላይ አንድ ከባድ ውሳኔ ከ70ኛው ደቂቃ በኋላ ወሰነ ሚኬል አርቴታ። ያም ከባድ ውሳኔ ምንድነው? አንድ የ16 ዓመትን ታዳጊ ልጅ በእንደዚህ አይነት ሰዓት ላይ ወሳኝ የሆነ እንቅስቃሴ፣ ወሳኝ የሆነ ሙቭመንት
በሚያስፈልግበት ወሳኝ ሰዓት ላይ ወይ ደግሞ እሳት የሚባል ሰዓት ላይ ይሄን ማክስ ዶማን የተባለ 16 ዓመት ገና ጎረምሳ ወደ ሜዳ አስገባ ማለት ነው። ታዲያ ብዙ ጊዜ እንደዚህ አይነት ተጫዋቾች የሚመከረው ምንድን ነው? ብዙም ጫና በሌለበት ጨዋታዎች ላይ እንዲገቡ ምናምን ነገር ነው የሚመከረው። በእርግጥ ይሄ ተጫዋች ለመጀመሪያ ጊዜ አይደለም በአርሰናል ማሊያ ተቀይሮ ሲገባ ወይ ደግሞ ፕሪሚየር ሊግ ላይ ሲጫወት ለመጀመሪያ ጊዜ አይደለም። እንደምናስታውሰው ከሊድስ ጋር በነበረውን ጨዋታ ላይ የተጫወተ ተጫዋች ነው። እንዲሁም ተቀይሮ ገብቶ ፔናልቲውን ላይ ያሰጠ ተጫዋች ስለሆነ ልምድ ያለው ተጫዋች ነው፣ አዲስ አይደለም። ግን ደግሞ በእንደዚህ አይነት ሰዓት ግን ያኔ ገና መጀመሩ ነበር፣ የሊጉ ሁለተኛ ጨዋታ ነበር። አሁን ግን ቴንሽኑ በጣም ባለበት ሰዓት ላይ መጥቶ ተቀይሮ ሲገባ እሱ ላይ የሚኖርበት ቴንሽን ቀላል አይደለም። ታዲያ ይሄንን ሪስክ ሚኬል አርቴታ ወሰደ። ሪስኩም ደግሞ ከፈለው። ልጁ እንደገባ ብዙ ተጽዕኖዎችን ለማድረግ ሞከረ። ከዛ በኋላ እሱ የፈጠረው ቻንስ ወይ ደግሞ እሱ ክሮስ ያደረገው ኳስ ነበረ። ፒክፎርድ ታይሚንጉ ተሳስቶ ወጥቶ ኳሷን ሳታት። ከዛ በኋላ ቪክቶሪዮ ኬሬስ ያችን ኳስ አገኛትና ጎል ማስቆጠር የቻለው። በዛም ጎል 1-0 መምራት ጀመሩ። ከዛ በኋላ ደግሞ ራሱ ማክስ ዶማን ባለቀ ሰዓት ላይ ደግሞ ኦልሞስት ፒክፎርድ ጎሉን ጥሎ ወጥቶ ነበረ ኮርና ሊሻማ። ከዛ በኋላ ያገኘውን ኳስ በሚገርም ቴክኒካል ልቀት ኳሷን ይዟት ሄዶ ያገባበትን መንገድ ተመልክተናል። ታዲያ የዚህ ጨዋታ ትልቁ የሚኬል አርቴታ ሪስክ የነበረው ማክስ ዶማንን በዛ ሰዓት ላይ ማስገባት ነው። ያም ደግሞ ከፍሎታል ወይም ደግሞ ፔ አርጓል ማለት ነው እና የወሰደው ሪስክ ፍሬያማ ስለሆነ የሚበረታታና የሚደነቅ ሪስክ ነው የወሰደው። አርሰናል ታዲያ አሁን ላይ ከሲቲ በ9 ነጥብ ርቋል። ሲቲ አንድ ቀሪ ጨዋታ እንዳለው ይታወቃል። ግን ደግሞ ያንን ቀሪ ጨዋታ ራሱ ቢያሸንፍ ስቲል አርሰናል 6 ነጥብ ልዩነት ይዞ ነው ራሱ ከሲቲ ጋር ራሱ የሚጫወተው። ስለዚህ የማሸነፍ እድሉን በብዙ አስፍቶታል። ሻምፒዮን የመሆን ደግሞ ተስፋውን በብዙ እጥፍ ወደ ላይ ያሳደገበትና ኦልሞስት ወደ እርግጠኝነት የተጠጋበት ማለት አሁን የሚወሰነው በራሱ በአርሰናል ነው። አርሰናል ጥሩ ከተጫወተ ነጥቦችን እንዳለ ከሰበሰበ ከዚህ በኋላ ያሉትን ሻምፒዮን መሆን ይችላል። እንደዛ ካልሆነ ግን ያው ያስቸግረዋል። ስለዚህ በራሱ እጅ ስለመለሰው ኦልሞስት የማሸነፍ እድሉን ከፍ አድርጎታል ተብሎ ይጠበቃል። በአጠቃላይ ለአርሰናል ምርጥ ምሽት ነበር። ሲቲም ነጥብ ስለጣለ አርሰናልም ደግሞ ስላሸነፈ ባለቀ ሰዓት ላይ አስገብቶ ስላሸነፈ ማለት ነው። በአጠቃላይ ይህንን ይመስላል። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ